ወላጆችም ተመራቂዎችም እንኳን ደስ ያላችሁ። በጣም ደስ የሚል መርሃ ግብር ነው። አንድ ጊዜ ጸጥታ ባካችሁ፣ ጸጥታ አንድ ጊዜ እንፈጽማለን። የመጨረሻ መርሃ ግብራችን ነው። በእውነት በጣም ደስ የሚል መርሃ ግብር ነው ያደረግነው። ልጆቻችንም ወደ ምሕረቱ ላይ እግዚአብሔርን አመስግነዋል። ያደረገላቸውን እዚህ ድረስ የመራቸውን እግዚአብሔርን አመስግነዋል፣ ዘምረዋል። እግዚአብሔር አምላካችን ቀሪውን ዘመናቸውን ሁሉ የተባረከ ያደርግልን። በእውቀት ላይ እውቀት፣ በጥበብ ላይ ጥበብ ይጨምርላቸው። በተማሩት ትምህርት አገር የሚጠቅሙ ወገን የሚጠቅሙ ቤተሰብ ቤተ ክርስቲያንን የሚጠቅሙ ያደርግልን። በተማሩት ትምህርት መልካም እንዲሰሩበት እግዚአብሔር አይምሯቸውን ይባርክላቸው። መድኃኔ ዓለም ኢየሱስ ክርስቶስ በወርቀ ደሙ ይሸፍናቸው። ከክፉ ከዘመኑ ፈተና ከዲያብሎስ አሰራር ሁሉ በመላኩ ክንፍ ይሸፍናቸው። እመቤታችን ድንግል ማርያም በወርቅ ልብሷ ተሸፍናቸው። ዘመናቸውን ሁሉ እግዚአብሔርን በመፍራት አሳልፈው ቀጣዩን የቤተ ክርስቲያን ጉዞ የሚረከቡ ቀጣይ ትውልድ ያደርግልን። ከቤቱ የማይጠፉ ያደርግልን። እግዚአብሔርን እያመሰገኑ የሚኖሩ ስጋውን ደሙን እየተቀበሉ በእውቀታቸው ቤተ ክርስቲያንን እያገለገሉ ማህበረሰቡን እየረዱ የሚኖሩ ያደርጋቸው። የምትማሩት በትምህርታችሁ ቤተ ክርስቲያንንም ማህበረ ምዕመናኑንም መርዳት አለባችሁ። ዶክተሮች በዶክተርነታችሁ፣ ኢንጂነሮች በኢንጂነርነታችሁ፣ ሎየሮች በሎየርነታችሁ ቤተ ክርስቲያንን ብቻ ሳይሆን ማህበረ ምዕመናንን የምታገለግሉ መሆን አለባችሁ። ይህ ሁሉ ህዝብ ተሰብስቦ እናንተን አግዞ ጸልዮ መርቆ በዚህ ሁሉ ጸሎት በዚህ ሁሉ ሰው ጸሎት ነው እዚህ የደረሳችሁት። ከዚህ በኋላ ደግሞ ቀሪው ጊዜያችሁ የተባረከ እንዲሆን የሁሉ ሰው ጸሎት ከእናንተ ጋር ነው። የኛ የካህናቱ ጸሎትም ከእናንተ ጋር ነው። እግዚአብሔር ይከተላችሁ። አደራ ተሰጥቷችኋል። ትምህርት ጨርሳችሁ እንዳትቀሩ ከቤተ ክርስቲያን ስራ የምትጀምሩ ደግሞ ከምታገኙት ላይ ለቤተ ክርስቲያን አስራት እንድትሰጡ አደራ እንላለን። አንድ ጥቅስ ተሰጧችኋል። ስጦታው በየዓመቱ አንቀይረውም። ጥቅሱን የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚል ነው። ከዚህ የሚበልጥ ጥቅስ አለ? መጽሐፍ ቅዱሱ በሙሉ ቢመረመር በዚህ ነው የሚታሰረው። እግዚአብሔርን የሚፈራ ይባረካል ነው የሚለው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሰው ቢማር ቢመራመር ምድራዊውን ሳይንስ ሁሉ ቢማር እግዚአብሔርን ካልፈራ ዋጋ የለውም። እግዚአብሔር የፈጠረውን ሁሉ ተመራምረን አውቀን ተምረን ዋናውን ፈጣሪውን እኛ የምንመራመርበትን ሳይንስ የፈጠረውን እግዚአብሔርን የምንረሳ ከሆነ ከንቱ ነው ማለት ነው። ስለዚህ እኛ የምንመራመረው እሱ የፈጠረውን ነው። እነዚህም ሁሉ የፈጠረ እግዚአብሔር አለ። ስለዚህ እግዚአብሔርን በመፍራት መጓዝ ነው። እውቀት ማለት ጥበብ ማለት ትምህርት ማለት እግዚአብሔርን በመፍራት መጓዝ ነው። በተማርነው ትምህርት ስንሰራ እግዚአብሔርን እየፈራን መሆን አለበት። ለገንዘብ ብቻ ሳይሆን ለምን መሆን አለበት? እግዚአብሔርን በመፍራት ጭምር መሆን አለበት። በተማርነው ትምህርት ሰው እንዳንጎዳ፣ በተማርነው ትምህርት አገር እንዳናጠፋ፣ በተማርነው ትምህርት ለምድር መጥፎ ነገር እንዳናመጣ። አባቶቻችን ምን ይላሉ? ፈሪሃ እግዚአብሔር የሌለው እውቀት ይላሉ በእብድ እጅ እንደተያዘ ሰይፍ ነው ይላሉ። ፈሪሃ እግዚአብሔር የሌለው እውቀት፣ ትህትና የሌለው እውቀት ምንድነው? በእብድ እጅ እንደተያዘ ሰይፍ ነው። አሁን እብድ የያዘው ሰይፍ የፈለገው ነገር ላይ ሊያርፍ ይችላል። አንገት ላይ ሊያርፍ ይችላል፣ እጅ ላይ ሊያርፍ ይችላል።
የተለያየ ነገር ላይ ሊያርፍ ይችላል። ስለዚህ ፈሪሃ እግዚአብሔር ከሌለ እውቀት ሁሉ ከንቱ ነው። እግዚአብሔርን ያልያዘ ትውልድ በምድርም ደስተኛ አይሆንም፣ በሰማይም መግቢያ የለውም እና እግዚአብሔርን እንድትይዙ ይህን ጥቅስ ደግሞ ጠዋትም ማታም የምታዩበት ቦታ ላይ ስቀሉት። እሺ፣ በየዓመቱ ማስተላለፈው ይህን መልእክት ነው። ይህን ጥቅስ ወስዳችሁ የሆነ ቦታ ሸልፍ ላይ እንደው ሸፍናችሁ እንዳታስቀምጡት። በተቻለ መጠን ዲስፕሌይ አድርጉት። ጠዋትም ማታም ልታዩ የምትችሉበት ቦታ ላይ አድርጉት። ስትወጡም ስትገቡም አንብቡት። እንደ ዮሴፍ አይነት ልጅ እንድትሆኑ ማለት ነው። ዮሴፍ ሰው በማያየው ቦታ ኃጢአት ስራ ሲባል ምን አለ? በእግዚአብሔር ፊት እንዴት ኃጢአት እሰራለሁ። ስለዚህ እግዚአብሔርን የሚፈራ ትውልድ እንዲህ አይነት ትውልድ ነው ማለት ነው። ሰው አያየኝም ብሎ መጥፎ ስራ ይሰራል። እግዚአብሔር ያያኛል ብሎ ስለሚፈራ እንኳን እግዚአብሔር የሚያክል አምላክ ልብን የሚመረምር ይቅርና በካሜራ ፊት እንኳን ተጠንቅቀን ነው የምንሰራው፣ ተጠንቅቀን ነው የምንራመደው። ስለዚህ እግዚአብሔር ሁሌ ስለሚያየን፣ እግዚአብሔር ስለሚመለከተን፣ ሁሉን ቻይ አምላክ ስለሆነ የምናመልከው እሱን ፈርተን እንድንኖር፣ እሱን ፈርታችሁ እንድትኖሩ እግዚአብሔር ጥበብ፣ ማስተዋል፣ እውቀትን ያድላችሁ። ወላጆቻቸውም ወጥታችሁ ወርዳችሁ ደክማችሁ ልጆቻችሁን ለፍሬ ስላበቃላችሁ እግዚአብሔር እንኳን ደስ ያላችሁ። አሁንም ደግሞ የድካማችሁን ፍሬ የምታዩበት ወደፊትም ከዚህ የበለጠ በእውቀት በጥበብ አድገው እግዚአብሔርን የሚፈሩ ሆነው እናንተንም የሚያስደስቱ ያደርጋቸው። ቤተ ክርስቲያን እንግዲህ ለልጆቿ እንዲህ አይነት ክብር ነው የምትሰጠው። ዛሬ እንግዲህ ሙሉ መርሃ ግብር ለእናንተ ነበር። ቤተ ክርስቲያን እንደዚህ አክብራ ቦታ ከሰጠቻችሁ እናንተ ደግሞ ለቤተ ክርስቲያናችሁ የምትሰለፉ መሆን አለባችሁ። በዚያው አጋጣሚ እህታችን ሜሮንን ሳላመሰግን አላልፍም። የታለች ሜሮን? ካሜራ ስታነሳለን የነበር። ነይ እስኪ ወደዚህ እንደው ይዋት እባካችሁ። አትታወቅም ብዙ በእውነት ታዛዥ እህት ነይ እስኪ። አሁን ባለፈው ሳምንት እኔም ልጆችን ሳስመርቅ የአብነት ትምህርት ሙሉውን ፕሮግራም የቀረጸችልኝ እና ወደዚህ እንዲያዩሽ እኮ ነው። ሙሉውን ፕሮግራም የሰራችልኝ እሷ ናት። እና ሁልጊዜ ባለ ንግስም ሲሆን ወደ ህዝቡ ዙሪና አመስግኗት፣ እግዚአብሔር ይባርክሽ። እና ለግራጁዌሽን፣ ለሰርግ፣ ለማንኛውም መርሃ ግብር ስትፈልጉ ሜሮንን አነጋግሯት። በጣም ጎበዝ ባለሙያ ናት፣ ትዕግስተኛ ናት፣ ቃሏን የምታከብር ናት፣ የቀረጸችውን በአግባቡ ሰርታ የምታስረክብ ናት። በዓለ መስቀልንም ታላላቅ አበይት በዓላትንም እየቀረጸች እንዲሁ በነፃ ምንም ሳንከፍላት ነው። አሁን የዛሬውን መርሃ ግብር ሙሉ የቀረጸችልን ያለምን ክፍያ ነው። እግዚአብሔር አምላክ ዋጋሽን በሰማይ በምድር ይክፈልሽ፣ ስራሽን ይባርክልሽ። አመስግኗት። እንግዲህ አናግሯት። ፍላየር ካለ ዲስፕሌይ እናደርግላታለን ወደፊት። ስልክ ቁጥሯንም እየተቀበላችሁ መርሃ ግብር ማሰራት የምትፈልጉ ማነጋገር ትችላላችሁ። እግዚአብሔር ይስጥልን። ወንድማችንም እዚህ ልጁን አስመርቋል፣ እሱም እየቀረጸ ነው። እንግዲህ ማስታወሻውን ደግሞ ሸር እናደርጋችኋለን። ስለነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ፍጻሜያችን ሁላችንንም ያሳምርልን። ከበዓሉ ረድኤት በረከት ያሳድርብን። የቅዱሳኑ የቅዱስ ጴጥሮስ የቅዱስ ጳውሎስ በረከታቸው ረድኤታቸው ይደርብን። ለመጨረሻው ጸሎት እንነሳ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አብዛልን። ኃጢአታችንን ሁሉ ይቅር በለን፣ በሰላም ወደ የቤታችን ግባ ዘንድ የበቃን አድርገን። አድኅኖ አርሥቲክሙ ቅድመ እግዚአብሔር አምላክነ በደገብሮ ካህን ከመ ይባርክ አቤቱ ሕዝብህን አድን ርስትህንም ባርክ። አቤቱ ሕዝብህን አድን ርስትህንም ባርክ። አቤቱ ሕዝብህን አድን ርስትህንም ባርክ። እስከ ዘላለሙ ድረስ ጠብቃቸው፣ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በመድኃኒታቸው ኢየሱስ
ክርስቶስ ባለፈው ይቅር ይበላቸው በሚመጣው የሚጠብቃቸው ለዘላለሙ። አባቶች ካህናት፣ ወንድሞች ዲያቆናት፣ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሆኑ እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ እንበል። እግዚኦ መሐረነ ክርስቶስ እንበል። እግዚኦ መሐረነ ክርስቶስ ስለ እናቱ ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብሎ ይቅር እንዲለን በእንተ እግዝእትነ ማርያም መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ቸርነት በሁላችን ላይ ለዘላለሙ አድሮ ጸንቶ ይኑር። ስናውቅ በድፍረት ሳናውቅ በስህተት ከልጅነት እስከ እውቀት በመዓልት በሌሊት የሰራነውን ሁሉ ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይሃሉ ምስለ ኩልክም ምስለ መንፈስ ሴፎ ኩልነም ኩሉ ምግባረ እኮ ያግህሰን ነፍሰ ኩሉ ዋረስና ይደምረና ቡሩክ ዘወነ ሥጋሁ ቅዱስ ወደሞ ክብረ ጸጋ ንሳይና ወተረከብነ ለመስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ናኩት ነሲአነ ጸጋ ዘመንፈስ ቅዱስ በሰላም